ቤተሰብ እንግዲህ ዛሬ ያልታሰበ ነገር በጣም አሳዛኝ ነገር ተፈጥሯል። እንግዲህ እኔ ሰኞ ነው እያልኩ ነበር። የዲኤንኤ ምርመራ ዛሬ ውጤቱ መጥቷል። ውጤቱም እንግዲህ በጭቅጭቅ ነው ያለፈው። እንግዲህ ብሩኬ ውጤቱን አሰምቶ ጠፍቷል። በጣም ያሳዝናል። ለሀይሚ እንግዲህ ወረቀቱን የተላከላት ብሩኬ አይቶት፣ ያ ማለት የብሩኬ ልጅ ነው። እኔ በጣም ነው ያዘንኩት፣ እውነት በጣም ብሩኬ ከመጋፈጥ ሌላ ቦታ ከማስመርመር መጥፋቱ ተገቢ አይደለም። እንግዲህ የነገውን ጥሩ ነገር ያሰማል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። እንግዲህ ዛሬ የተጠበቀው የኑሃሚንና የዩ ውጤት የብሩኪ ቀጣይ የብሩኪና የዩ ውጤት መጥቷል። እንግዲህ መጀመሪያ ሁሉም ተሰብስበዋል። እነ ሀሰን፣ ፍፄ፣ አንዋር፣ ቤኪ ማልበላችሁ ሁሉም ጓደኞቹ ባሉበት ነበረ ውጤቱ። እንግዲህ እዩ እንትና ቢኒም መጥቷል። እንግዲህ ብሩኬ መጀመሪያ መግባው ላይ ደስ ብሎን ነበር፣ እርግጠኛ ሆኖ ነበር። እንግዲህ ብሩኬ ትንሽ በሬ መኩል የከፋው ነገር ተከተይ ሲላት ሀሚ በቃኝ የዛሬ እታገሳለሁ ከአሁን በላይ ግን አቅም የለኝም ስትል ብሩኬ ከፍቶ እህቷ አደራ ብላ ለፍፄና ለሀሰን ትታውቁጭ ብላለች። ግማሹ ከሷ ጋር ብሩኬ በዛ የከፋው መሰለኝ በዛው የጠፋው። እንግዲህ ሀሚ እንግዲህ ልትል የፈለገችው እዩ እያላገጠችባት ምንድነው የሚባለው? ሲረገዝ ሆርሞኑ ተንትን ብሎብሽ ነው ቀንተሽ ነው ያረገሹ በእኔ ቀንተሽ ስትላት ስሜታዊ ሆናለች። ሀሚ በጣም ያሳዝና። ይችሊ ድሮም ሀሚዬ ቆይተሽ በዚህ ሰዓት ግን ለእሷ ቦታ መክፈትሽ መልቀቅሽ በጣም ያሳዝናል። የዛሬን ችለሽ የዛሬን ተከትለሽ ሂደሽ የብሩኬም ዲ ከሆነ ሌላ ቦታ ለማስመርመር ነበር አይደል እቅዳችሁ። እንግዲህ ሀቢ ደግሞ ተቀይራ ዛሬ የመጨረሻ ቀን ብሩኬ ያስከፍተዋለች። የከፋው ማለት ተከትላ ለመሄዷ። እሱም እንግዲህ ውጤቱን ሲያይ አይኗን አላይም በማለት ነው አሉ ሄደው ሀይሚን ማየት አልችልም ብሎ ነው በዛ የጠፋው። በጣም ያሳዝና። ያለበት ስሜት ነገ አብረን ምና ይሆናል። እንግዲህ እዩ ደግሞ እዩ ሆን ብላ ተሳክቶልሻል። እዩ አቃጥለሽ እነሱን ለመለያየት ተሳክቶልሻል። ሲቀጥል ደግሞ እዩ ደግሞ ሚዲያ ላይ ስሜ ጠፍቶ አይቀርም ፊት ለፊት ይከፈት እያለች ነው። እዚህ ጋር ያልገባኝ ነገር የያዘችው ወረቀት አንዳንድ ከተሰጣችው ለምን የብሩኬ ምን አስጠበቃት? ለምን የራሷን ወረቀት አታሳይ ሚዲያ ላይ? እኔ ግራ ገብቶኛ እህቶቼ። የብሩኬ ምን አሳያት? የብሩኬ ዶክተሩ ነግሮ ነው በዛው ነው የጠፋው። ገብቷችኋል? ወረቀቱ ሀሚ ፊት አልገልጽም አላይም ብሎ ሀሚን አይና ለማየት ነው የጠፋው። እሺ እዩ ይዛለች አይደል? ከብሩኬ ምን አላት ነው እቺ ልጅ ያው የምታጠምደው ስላላት በግርግር ብሩኬን ለመያዝ መሰለኝ። አይሳካላትም። ብሩኬና ሀሚ መቼም አይለያዩም። ያው ብሩኬ ዛሬም ስሜታዊ ቢሆን ሀሚም ስሜታዊ ቢሆን እንግዲህ ነገ ተረጋግተው የሚመጡ እንግዲህ እናያለን። አይለያዩም። ሀሚዬ ተረጋጊ የኔ እናት። ለእሷ ብለሽ ብሩኬ እንዳትይ፣ ለእሷ ብለሽ አትበሳጭ። እውነት ተይ ሀሚ፣ እስካሁን ቆይተሽ መጨረሻ የእሱም ልጅ ቢሆን በህግ ታስጠይቋታላችሁ። ህግ የወሰነበትን ይከፍላል። እንደገና ደግሞ ሌላ ዲኤን ካላችሁ አዲስ አበባ ላይ ከጠረጠራችሁ እንጂ ሊተወለደ ብለሽ ባትለያዩ ጥሩ ነው። እዩ የምትናገረው ነገር ነው ሀሚን ጭንቅላቱ አይነከው። በስተ መጨረሻ እንግዲህ ብሩኬ ጠፍቷል። ሀሚ እየጸጽቷታል። ሀሚ አላመነችም። ምን አርጋው እንግዲያው ታውቃላችሁ፣ የሆነ ነገር አርጋው በዛ የጠፋን መሰላት። አሰንና ፍፄ ምንም አልሆነም እሱ ጋር እንወስድሻለን እያሏት ነው። እዩ ደግሞ እኔም እሄዳለሁ እሱ ጋር፣ እሱ አጠገብ ወረቀቱ ይታይ፣ ያንቺን ፊት አለማየት ነው የጠፋው፣ አውቀው ነው የሸሸው እንዳይጋለጥበት ሚዲያ እንዳያውቀው እያለች ነው። ብቻ አላቅም፣ እኔ አላቅም። መቶች በጣም ያሳዝናል። ቢኒም ስሜታዊ ሆኗል። እንግዲህ አላቅም። ሀሚን በቃይ ብላ አሁን ትንሽ ብሩኬ ተስፋ ያስቆረጠው ዛሬ ታገሳለሁ ካሁን በላይ ግን በቃይ ብላለች። ያ ማለት እሷ እየመጣይ እንድትናገረኝ አልፈልግም፣ ከጎና አልሆንም እንደማለት ነው። በአጭር አማርኛ ደክሞኛል፣ በቃይ ነው።
እንግዲህ ነገ ጥሩ ነገር የምንሰማ ያርገን። ብሩኬን ባይመጣ ሀሚ ቀርባ እንግዲህ ነገም ጭቅጭቅ ነው ወይ በውስጥ ቤተሰብ። እኔ ግርም ይለኛል የብሩኬ ወንድም አለ አይደል እንዴ? ለምን ተከትለህ አትመጣም? ወንድም ስሜታዊ ነው ታውቃለህ። ሀሚ ዛሬ መጨረሻ ተሳስታለች። እስከ ዛሬ ከጎኑና ዛሬ መጨረሻ ቀን አልከተልህም ማለት በጣም ያስከፋል፣ ይደብራል። እውነት በጣም ተሰምቶን ነው የመሰለኝ። አላቅም የብሩኬ ስሜት እንግዲህ አስባችሁታል። በጣም አሳዘነኝ። ብሩኬ ሀቅህን ያውጣው በቃ። ከሆነም እንደዚህ ከመጥፋት የለብም ወንድሜ። ተረጋግተህ ራስን አረጋግተህ አዲስ አበባ ደግሞ ለብቻ ሂደህ ማስመርመር። አንተ ሄኖክ ቢን የሚባለው ልጅ ሶስቱም እየተፋጁ ነው እኛንን እያሉ ትልቅ ቦታ ህግ ያለው ቦታ አስመርምር እንጂ በአንድ የኔ ነው ብለህ ተማምነህ ተስፋ አትቁረጥ። ያንተም ከሆነ ደግሞ እኮ ችግር የለም። እሷ ጋር ባትኖር ሀሚን ባትፈልግ እሷ ጋር ትቀጥል። በቃ ለሀሚ ነው አሁን አይደል? ሀሚ ጎድቻታለሁ በሚል ነው የሸሸው። የሀሚን ፊት አለማየት ነው። እኔ በጣም ነው ያዘንኩት። ብሩኬ ጠፋ ሲሉ በጣም ነው የደነገጥኩት። ይቅርታ አዛን እያለ ነው እና በጣም ያሳዝናል። ብሩኬ እንግዲህ የብሩኬ ሊመሆኑ ተረጋግጧል። እዩ ደግሞ ወረቀቱ እንዲታይላል ነበር። ሀሚ ደግሞ ብሩኬ ፊት አልገልጸውም እያለች ነው እንግዲህ የሚፈጠረው አናቅም። ሀሚን በሷ ንግግር በጣም ተናዳለይ። እዩ ደግሞ አንቺ ቆሻሻ ማለት ነው ቀንተሽ በምንሽ ነው የምትቀናው? መድኃኒት አርገሽ ስላስተኛሽ